ሰላምና ጤና ለእናንተ ይሁን። ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለመሆኑ አሁን በኩሽናችሁ ውስጥ ካሉት ምግቦች መካከል አንዳንዶቹ ሳይታወቃችሁ ከእድሜያችሁ ላይ ቀናትን፣ ወራትንና ዓመታትን እየቀነሱባችሁ ቢሆንስ? አዎ በትክክል ሰምታችኋል። ብዙዎቻችን ጤናማ ምግቦችን በብዛት ለመመገብ እንጥራለን። ነገር ግን አንድን ወሳኝ እውነት እንዘነጋለን። ጎጂ ምግቦችን ማስወገድ ጤናማ ምግቦችን እንደ መመገብ ሁሉ ለጤናችን እኩል ዋጋ አለው። ዛሬ ዓላማችሁ ረጅም እናም ጤናማ ህይወት መኖር ከሆነ ልትገድቧቸው ወይም ልታስወግዷቸው የሚገቡ 12 ምግቦችን በዝርዝር እንመለከታለን። ከእነዚህ ምግቦች መካከል አንዳንዶቹ ሊያስገርሟችሁ ይችላሉ። አንደኛውማ በየቀኑ በሚሊዮኖች የሚቆጠሩ ሰዎች የሚያዘወትሩት ምግብ ነው። እስከ መጨረሻው ድረስ አብራችሁ የመቆየታችሁን ህይወታችሁን ታደጉ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ይህንን የጤና ትምህርት ለሌሎችም አድርሱ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ወደ መጀመሪያው ምግብ እንለፍ። አንደኛ የተቀነባበሩ ስጋዎች ናቸው። ፕሮሰስድ ሚት የምንላቸው እንደ ሆትዶግ፣ ሶሴጅ፣ ቤከን፣ ሰላሚ እናም የተቀነባበሩ የዴሊ ስጋዎች ምቹ ሊሆኑ ይችላሉ። ነገር ግን የራሳቸው የሆነ ትልቅ ዋጋን ያስከፍላሉ። እነዚህ ምግቦች አብዛኛውን ጊዜ ከፍተኛ መጠን ያለው ሶዲየም ወይም ጨው፣ መከላከያ ኬሚካሎች፣ ፕሪዘርቫቲቭስ እናም ናይትሬትስ የተባሉ ውህዶችን ይዘዋል። እነዚህን ምግቦችን አዘውትሮ መመገብ ለልብ ህመም፣ ለአንዳንድ የካንሰር አይነቶች የመጋለጥ ዕድልን በእጅጉ ከመጨመር ጋርም የተያያዘ ነው። የተሻለው ምርጫ ታዲያ ትኩስ የዶሮ ስጋ፣ አሳ፣ እንቁላል፣ ባቄላ ወይም ምስርን ተጠቀሙ። ስጋን ስንገዛ በተፈጥሯዊ ሁኔታ የተዘጋጀ እናም ያልተቀነባበረ መሆኑን ማረጋገጥ ለጤናችን ዋስትና ነው። ሁለተኛ የስኳር ይዘታቸው ከፍተኛ የሆኑ ለስላሳ መጠጦች ናቸው። ለስላሳ መጠጦች ወይም ሶዳ በብዙ ሰዎች የአመጋገብ ስርዓት ውስጥ ለተጨማሪ ስኳር መኖር ትልቁ ምንጭ ናቸው። እነዚህን መጠጦችን አዘውትሮ መውሰድ ለከፍተኛ ውፍረት፣ ለአይነት 2 የስኳር በሽታ፣ ለጉበት ስብ በሽታ እናም ለልብና ለደም ዝውውር ችግሮች መንስኤም ሊሆን ይችላል። አንድ ነጠላ ብርጭቆ ለስላሳ መጠጥ ብቻ ሰውነታችሁ ለአንድ ሙሉ ቀን ከሚያስፈልገው በላይ ስኳር ሊኖረው ወይም ሊሰጥም ይችላል። የተሻለው ምርጫ ታዲያ ውሃ፣ የእጽዋት ሻዮችን ወይም በሎሚና በናና የተቀመመ ውሃን ጠጡ። ሶስተኛ በዘይት ውስጥ በጥልቀት የተጠበሱ ምግቦች ናቸው። የድንች ጥብስ፣ የተጠበሰ ዶሮ እናም ሌሎች በዘይት ውስጥ በጥልቀት የተጠበሱ ምግቦች አብዛኛውን ጊዜ ጤናማ ባልሆኑ ቅባቶችናም ከመጠን በላይ በሆኑ ካሎሪዎች የተሞሉ ናቸው። ደጋግሞ የፈላ የማብሰያ ዘይት በሰውነታችን ውስጥ ብግነት ወይም ኢንፍላሜሽንን እናም የኦክሲዲቲቭ ስትረስን የሚጨምሩ ጎጂ ውህዶችን ሊፈጥርም ይችላል። የተሻለው ምርጫ ታዲያ በምድጃ ውስጥ የተጋገሩ፣ የተቆሉ ወይም ደግሞ በንጹህ አየር ጥብስ ማሽን በኤር ፍራይድ የተዘጋጁ አማራጮችን ተጠቀሙ። አራተኛ የታሸጉ መጋገሪያዎችናም እንደ ዶናት ያሉ ናቸው። እነዚህ ጣፋጭ ምግቦች አብዛኛውን ጊዜ ከተጣራ ዱቄት፣ ከስኳርናም ጤናማ ካልሆኑ ቅባቶች የተሰሩ ናቸው። ከፍተኛ ካሎሪ ቢሰጡም በጣም አነስተኛ አልሚ ምግብ ስላላቸው በደም ውስጥ ያለው የስኳር መጠን በከፍተኛ ሁኔታ እንዲጨምርናም የረሃብ ስሜት እንዲቀሰቀስ ያደርጋሉ። የተሻለው ምርጫ ትኩስ ፍራፍሬዎችን ከለውዝ ጋር ወይም በቤት ውስጥ የተዘጋጁ የአጃ ወይም ኦትሜል ምግቦችን ተጠቀሙ። አምስተኛ በከፍተኛ ሁኔታ የተቀነባበሩ ፈጣን ምግቦች ናቸው። እንደ በርገር፣
ፒዛ እናም ፈጣን ምግቦች አብዛኛውን ጊዜ የጨው፣ ጤናማ ያልሆኑ ቅባቶች እናም የካሎሪ መጠናቸው ከፍተኛ ነው። እነዚህን ምግቦችን ደጋግሞ መመገብ ለከፍተኛ ውፍረት፣ ለደም ግፊት እናም ለልብ ህመም የመጋለጥ ዕድልን ይጨምራል። የተሻለው ምርጫ ሙሉ እናም ተፈጥሯዊ ግብዓቶችን በመጠቀም በቤት ውስጥ የሚሰሩ ምግቦችን ተጠቀሙ። በቤት ውስጥ ስናበስል የምንጠቀመውን የጨውና የዘይት መጠን ሙሉ በሙሉ መቆጣጠር እንችላለን። ይህ ደግሞ ለጤናችን ትልቅ ስኬት ነው። ስድስተኛ ከረሜላ እናም ጣፋጭ መክሰሶች ናቸው። ከረሜላ ለጣፋጭ ፍላጎታችሁ ማርኪያ ሊሆን ይችላል፣ ነገር ግን ምንም አይነት የአልሚ ምግብ እሴትን አይሰጥም። ከመጠን በላይ ስኳርን መውሰድ ለሰውነት መቆጣት ወይም ኢንፍላሜሽን፣ ለኢንሱሊን ሬዚስታንስ እና ለፈጣን እርጅና መንስኤ ይሆናል። የተሻለው ምርጫ ጥቁር ቸኮሌት በልከኛ ሁኔታ ወይም ትኩስ ፍራፍሬን መጠቀም ነው። ሰባተኛ የተጣራ ነጭ ዳቦ ነው። ነጭ ዳቦ የሚመረተው አብዛኛው ፋይበሩ እናም አልሚ ምግቦቹ ከተወገዱለት ዱቄት ነው። ይህ ዳቦ በሰውነታችን ውስጥ በፍጥነት ስለሚፈጭ በደም ውስጥ ያለው ስኳር በድንገት እንዲጨምር ያደርጋል። ይህም የረሃብ ስሜትንናም ከመጠን በላይ የመመገብ ፍላጎትንም ሊጨምር ይችላል። የተሻለው ምርጫ ከሙሉ እህል የተሰራ ዳቦ ወይም የበቀለ የእህል ዳቦን ተጠቀሙ። ስምንተኛ ከመጠን በላይ አልኮልን መጠጣት ነው። አልፎ አልፎ የሚወሰድ አልኮል ከአንዳንድ የአኗኗር ዘይቤዎች ጋር ሊስማማ ቢችልም ከመጠን በላይ መጠጣት ግን ጉበትን፣ አንጎልን፣ ልብንና የበሽታ መከላከል ስርዓትን በእጅጉ ይጎዳል። በተጨማሪም ለበርካታ የካንሰር አይነቶች የመጋለጥ ዕድል ጋር የተያያዘ ነው። የተሻለው ምርጫ ታዲያ ጋዝ ያለው ውሃ፣ ስፓርክሊንግ ወተር የምንለውን የእጽዋት ሻይ ወይም ከአልኮል ነፃ የሆኑ መጠጦችን ተጠቀሙ። ዘጠነኛ የተቀነባበሩ የድንች ቺፕስ ምግቦች ናቸው። መክሰሶች የድንች ቺፕስናም መሰል መክሰሶች አብዛኛውን ጊዜ በጨው፣ ጤናማ ባልሆኑ ቅባቶችና በአርቲፊሻል ጣዕም ማቀነባበሪያዎች የተሞሉ ናቸው። እነዚህ ምግቦች መብላቱን ለማቆም አስቸጋሪ በሚሆን መልኩ የተሰሩ በመሆናቸው ለከፍተኛ የካሎሪ ፍጆታ ይዳርጋሉ። የተሻለው ምርጫ በንጹህ አየር የፈነዳ ፈንዲሻን ወይም ደግሞ የተቆላ ሽምብራን ተጠቀሙ። አስረኛ ስኳር የበዛባቸው የቁርስ እህሎች ናቸው። ብሬክፋስት ሲሪያል የምንላቸው ሹገር የሆኑ ለጤና ተስማሚ ተብለው የሚተዋወቁ ብዙ የቁርስ እህሎች ወይም ሲሪያልስ እንደ እውነቱ ከሆነ በስኳር የተሞሉ ናቸው። ቀናችሁን በከፍተኛ ስኳር መጀመር ደግሞ ከጥቂት ሰዓታት በኋላ እንደገና ከባድ የሆነ የረሃብ ስሜት እንዲሰማችሁ ያደርጋል። የተሻለው ምርጫ ታዲያ አጃ ወይም ኦትሜልን፣ እንቁላል፣ እርጎ ወይም ትኩስ ፍራፍሬን መጠቀም። 11ኛ አርቲፊሻል ማጣፈጫ ያላቸው ጣፋጭ ምግቦችን ከመጠን በላይ መውሰድ ነው። ብዙ የአመጋገብ ወይም የክብደት መቀነሻ ዳይት ጣፋጭ ምግቦች ለምግብ ፍላጎት መነሳሳትናም ከመጠን በላይ ለመመገብ የሚያጋልጡ ተጨማሪ ኬሚካሎችን ሊይዙም ይችላሉ። ምንም እንኳን የስኳር መጠንን ቢቀንሱም በእነሱ ላይ ከመጠን በላይ መደገፍ ሁልጊዜ ጤናማ ስትራቴጂ አይደለም። የተሻለው ምርጫ ሙሉ ፍራፍሬዎችንና ከተፈጥሮ ጣፋጭ የሆኑ ምግቦችን መጠቀም ይሻላል። 12ኛ እጅግ በጣም የተቀነባበሩ ምግቦች ናቸው። አልትራ ፕሮሰስድ ፉድ የምንላቸው ይህ ምድብ ብዙ የታሸጉ ምግቦችን፣ ፈጣን ኑድልሶችን፣ የተቀነባበሩ መክሰሶችንናም ለመመገብ ዝግጁ የሆኑ ምርቶችን ያጠቃልላል። ጥናቶችም እንደሚያሳዩት እጅግ በጣም የተቀነባበሩ ምግቦች የበዙበት አመጋገብ ደካማ የጤና ውጤቶችናም ለከባድ ስር የሰደዱ በሽታዎች የመጋለጥ ዕድልን ያመጣል። የተሻለው ምርጫ ታዲያ እንደ አትክልት፣ ፍራፍሬ፣ ጥራጥሬዎች፣ ለውዝ፣ አሳ እና ሙሉ እህሎች ያሉ ተፈጥሯዊ ምግቦችን መጠቀም ነው። ረጅም ዕድሜ ለመኖር ከፈለጋችሁ ሳህናችሁን በእነዚህ ምግቦች ለመሙላት ትኩረት ስጡ። በአትክልቶች፣ በፍራፍሬዎች፣
በባቄላ እናም በምስር፣ በለውዝና በጥራጥሬዎች፣ በሙሉ እህሎች፣ በአሳ፣ እንደ የወይራ ዘይት ባሉ ጤናማ ቅባቶች እናም በቂ ውሃ መጠጣት አለባችሁ። በዓለም ላይ ረጅም ዕድሜ የሚኖሩ ህዝቦች በታሸጉ ምርቶች ላይ ከመደገፍ ይልቅ በአብዛኛው ሙሉ እናም አነስተኛ ሂደት ባላቸው ያለፉ ተፈጥሯዊ ምግቦችን የመመገብ ዝንባሌ አላቸው። ውድ ተመልካቾቼ ረጅም ዕድሜ መኖር ማለት አንድ ተአምራዊ ሱፐር ፉድን ማግኘት ወይም መመገብ ማለት አይደለም። ይልቁንም ለከባድ የሰውነት ብግነት ወይም ኢንፍላሜሽን፣ ለውፍረት፣ ለልብ ህመምናም ለሜታቦሊዝም ችግሮች መንስኤ የሚሆኑ ምግቦችንም በቋሚነት ማስወገድ መቻል ማለት ነው። ታዲያ እነዚህን 12 ምግቦችን ሁልጊዜም አስታውሱ እናም አስወግዷቸው። ዛሬ የምታደርጓቸው ጥቃቅን ለውጦች ከዓመታት በኋላ በጤናችሁ ላይ ትልቅናም አስደሳች ተጽዕኖ ይኖራቸዋል። ታዲያ ከእነዚህ ምግቦች ውስጥ አብዛኛውን ጊዜ የትኛውን ትመገባላችሁ? በኮሜንት መስጫው ላይ እስቲ ይህ ቪዲዮ ከተማራችሁበት እናም ከወደዳችሁት ለተጨማሪ የጤና እናም የረጅም ዕድሜ ምክሮች ቪዲዮውን ላይክ ማድረጋችሁን፣ ቻናሉን ደግሞ ሰብስክራይብ ማድረግና የደወል ምልክቷን ማብራትን እንዳትረሱ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።